በአካባቢው ውበት ተመስጬ ሁሉንም ነገር ረሳሁት። ብዙ ቆየሁ እንዴ? ምን ያክል እዚህ እንደቆየህ አልታወቀህም ማለት ነው። በል እንግዲህ በደንብ ጥገበው። ይሄን የመሰለ ሰላም እዛ አታገኝም። የኛ ሀገር እንግዲህ እንዲህ ነው። የኛ ሀገር በዚህ ፍጥነት የገጠር ሰው ሆንሽ ማለት ነው? እውነቱን ንገሪኝ ካልከኝ ከአባቴ ላለመለየት ወደ አዲስ አበባ መጣሁ እንጂ እኔ የምወደው ገጠሩ ነው። እስቲ ተመልከተው፣ ሰውን፣ አየሩን፣ አካባቢው ደስ አይልም? እኔስ ታዲያ ለምንድን ነው ካልመጣሁ ስል ነበር። ፕሮጀክቱ ላይ ካልተሳተፍክ ያልኩህ እኮ ገጠር መምጣት ፈልጌ። እርግጠኛ ነኝ ምክንያት እሱ ብቻ አይደለም። ሌላ ምን ምክንያት ሊኖረኝ ይችላል? እና ታዲያ ለምንድን ነው? እውነት ለመናገር አንቺ ስላለሽ ነው የመጣሁት። በእርግጥ እስከዛሬ ያደረኩት ነገር ልክ አልነበረም። የባሌ እናት ላይ በዚህ ልክ ክፉ መሆን አልነበረብኝ። ይልቅ አሁን ቀልዱን ተይና ተነሽና ቤቱን አጽጂው። ምንም እንኳን የምግብ ሙያ ባይኖርሽ ቤት ማጽዳት አያቅትሽም አይደል? አረ ችግር የለውም፣ ምግቡንም ቢሆን እሰራዋለሁ። ሌላም የምሰራው ስራ ካለ ይጠይቁኝ። ከእርሶ ጋር እንደምራት ለመቀራረብም ሆነ ለመታዘዝ ዝግጁ ነኝ። ምን ነው አምራን፣ ያልወትሮሽ እዚህ በጣም ተለሳለሽ። ሁኔታሽ ምንም አላማረኝም። ቆይ ደግሞ ምን አይነት ተንኮል ይሆን እያሰብሻለሽ? አረ ምንም ያሰብኩት ነገር የለም። ብቻ ከእርሶ ጋር ሰላም መፍጠር ፈልጋለሁ። ካጠፋውም ደግሞ እግሮ ስር ተንበርክኬ ይቅርታ ለመጠየቅ በጣም ዝግጁ ነኝ። ሲመስለኝ ፈርተሻል። የሆነ ነገር እንኳን እዚህ ቤት ቢፈጠር የሚደርስልኝ ሰው የለም ብለሽ ፈርተሻል። ልክ ነኝ አይደል አምራን? አይ አረ ፈርቼ ሳይሆን ተጸጽቼ ነው። ወይዘሮ ዝናሽ እስከዛሬ ያደረኩት ነገር ልክ አልነበረም። እናም በጣም አፍሬያለሁ ባደረኩት ነገር። ስለዚህ በስካሩ ስራሽ ከተጸጸትሽ ልጄን በውሸት ገላብኛለች ብለሽ አልሽው አውቀሽ ነበር ማለት ነው። ምናልባት እኔ እንደገመትኩት በቡናው መርዘው ልጄን ላይ ገሉብኝ ይችላል። ግን ደግሞ ልጄ ሞቶ የዛን ቀን ነው። ነገር ማርበስበሱንማ በደንብ አድርገሽ ትችይበታለሽ። እውነቱን ንገሪኝ እስቲ አምራን፣ ልጁ ከዛ በፊት ቀድሞ ወርዶ ነበር አይደል? አረ በፍጹም እስከዛን ቀን። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ኑሐሚን ድራማ አምራን የልጇ ገዳይ ወይዘሮ ዝናሽ እንዳልሆነች ለወይዘሮ ዝናሽ እየለፈለፈች ትገኛለች። እንግዲህ ባሏ ናሆምና ዳግም ከኑሐሚን ጋር ወደ ገጠር ለስራ ሄደዋን የሆነ የሚሰሩት ፕሮጀክት የገጠር እርሻ ላይ ማለት የሚሰሩት ስራ አለና እዛ እንግዲህ ሂደው ነበር ተያይዘው እና እሱ ከወጣ በኋላ አምራን በጣም ጥሩ ሴት ለመሆን እየሞከረች ትገኛለች። የሆነ ያሰበችው ተንኮል እንዳለ ያው ግልጽ ነው። የምትፈልገው ነገር አለ እዛ ቤት። እሷም ኤርሚያስ ኤሚን በፍቅር ቀርበው በጣም ደፋሮች ናቸው። ግን ሰው እንዴት እንደሚያስቡት እኔ ማለት እሺ አምራን እስኪ ይሁን የዛኛው የድፍረቱ ጥግ ነው የሚገርመኝ ማለት ነውና የዛን ቤት ሀብት ለመቀራመት እንግዲህ አምራን በዚህኛው በኩል ኤርሚያስ ደግሞ በኤሚ በኩል ከበዋቸዋል ማለት ነው። እና ወይዘሮ ዝናሽ አምራንን የምታናድድበት አንድ ነገር አግኝታለች። እሱም እንግዲህ ኑሐሚን ናት። የኑሐሚን ስም ሲነሳ እንግዲህ አምራን በጣም ነው የምትናደደው። አትፈልግም ስሟ እንዲነሳ ራሱና በተለይ ደግሞ ከባሏ ጋራ ገጠር መሄዳቸው በጣም ምቾት ነስቷታል። በዛ ላይ አሁን ላይ ብዙ ያሏትን ጦሮች ሁሉ ወሩራ ጨርሳለች አምራን። ምንም አይነት ሰዎችን የምታስፈራራበት እዛ ቤት ለመቆየት የሚያበቃት ምንም አይነት ሚስጥር የለም። ስለዚህ በዛ የተነሳ ናሆም ከሄደ በኋላ ሌላ ድራማ ጀምራለች። እሱም እንግዲህ ለወይዘሮ ዝናሽና ለቤተሰቦቿ ጥሩ ምራት ለመምሰል ብትሞክርም ወይዘሮ ዝናሽ ግን ልትለቃት አልቻለችም። በደንብ እንድትቃጠልና እዛ ቤት አብዳ እንድትወጣ ነው የምትፈልገው። ለዛም እንግዲህ ብዙ ነገሮችን እያደረገች ትገኛለች። አምራን ግን ጭራሽ አንቱ በማለትም ወይዘሮ ዝናሽን አንቱ እያለች መጥራት ሁሉ ጀምራለች። ተከባብረን እንኑር፣ በቃ አጥፍቻለሁ፣ ልጄ የሞተው የዛን ቀን ነው፣ ግን ቡናው መሆኑን ግን የማውቀው ታሪክ የለም ማለች። እዚህ ጋር ውሸት ነው። ነገር ግን ወይዘሮ ዝናሽ ልጁ ግን ከዛ በፊት ነው አልነበረም ሆድሽ ውስጥም ተናገር እያለቻት ነበረ። አምራን ግን ይህን ነገር አሁን ማንሳቱ ተገቢ አይደለም፣ በቃ አንቺ አላደረግሽም፣ ከፈለግሽ አሁን ናሆም ጋር ደውዬ አንቺ እንዳላደረግሽ ነግረዋለሁ እያለች ነበረ። እና አምራን ምን እንዳሰበች ባናቅም ግን የሆነ ነገር አስባለች። የምፈልገውን ነገር እስካገኝ ድረስ እንደዚህ ነው መሆን ያለበት፣ ከሁሉም ሰው ጋር በፍቅር ነው መቅረብ ያለብኝ እያለች ትገኛለች። ሌላው ቀርቶ ከኤሚ ጋርም
በፍቅር ለመቅረብ እንግዲህ እየቀረበቻት ትገኛለች። ኤሚ ደግሞ እናቷን ነፍሰ ገዳይ ስላስባለችባት እየባሰ ጠምዳ ይዛታለች። እና እንግዲህ ኤርሚያስና አምራን አሁን ላይ የተናበቡ አብረው መስራት ጀምረዋል፣ በግልጽ ማለት ነው። እና አንድ ነገር አለ እንግዲህ ስለ ዳግም ነው። ኤሚ ዳግም ወንድሜ ነው ወይ የሚል ጥያቄ ፈጥሮባታል። በዛ የተነሳ እናቷንም ኑሐሚንን በተደጋጋሚ ብትጠይቃቸው እነሱ ግን የሚባል ነገር የለም ሲሏት አንድ ነገር አሰበች። እሱም ደግሞ ዲኤንኤን ማስመርመር ፈለገች እና ዲኤንኤን ለማስመርመር ደግሞ ኤርሚያስ ነበር ያስፈልጋት። ኤርሚያስ እና አምራን ሌላ ድራማ የጀመሩት እዚህ ጋር ነው። እንግዲህ በርከት ያለ ገንዘብ ከኤሚ ተቀብለው የውሸት ዲኤንኤን አሰርተው ያው ልጁ ወንድሟ እንደሆነ የሚናገር ማለት ነው። በትክክል ወንድሟ ስለሆነ ማለት ነው። ይህን ሚስጥር አምራን ታውቃለች። ልጁ ወንድሟ እንደሆነ አምራንም ኤርሚያስም አሁን ላይ አውቀዋል ሚስጥሩን። ስለዚህ በኤሚ በኩል ገንዘብ ማግኘት ይፈልጋሉ። ኤሚ ለምርመራ የሚሆን ገንዘብ በርከት ያለ ገንዘብ ለኤርሚያስ ትሰጠዋለች እና እንግዲህ እነሱ ደግሞ ወንድሟ እንደሆነ የሚያሳይ መረጃ ይሰጧታል ማለት ነው። ቀድሞ ሚስጥሩን ማወቃቸው እነሱ ሌላ ገንዘብ ማግኛ ምንጭ ሆኗቸዋል ማለት ነው። ምክንያቱም አምራን ይህን ሚስጥር ስለምታውቅ ነበር እንግዲህ እዛ ቤት ወይዘሮ ዝናሽን አስፈራርታት እየገባችው ማለት ነው። አሁን ላይ እሱ ነገር ከናሆም ውጭ እና ኤሚና ናሆም ይህን ሚስጥር አያውቁም። ሌሎቹ ግን ዳግም የወይዘሮ ዝናሽ ልጅ እንደሆነ ተረጋግጧል ማለት ነው። እንኳን ቤት ውስጥ ያሉት ከቤት ውጭ ያሉትም ሰምተዋል ማለት ነው። ይህ ነገር በዚህ እንዳለ እንግዲህ አሁንም አቶ ለይኩን በሩን ዘግቶ ራሱን እየወቀሰና እየተሰቃዩ ይገኛሉ። በነገራችን ላይ እዚህ ድራማ ላይ ግራ የገባኝ ነገር አለ። አቶ ለይኩን የዳግምና አባት ሊገለው ይገባል ወይ ነው የኔ ጥያቄ። ማለት ምንድን ነው እዚህ ጋር አሁን ፋይዳው ምንድን ነው የምንማረው? ሰውየው ጥሩ ሰው ነው አቶ በኃይሉ ለመልካምነቱ እንደውም መልካም ነገር ሲገባው የሰውን ነፍስ ነው አይደል ያጠፋው። እንግዲህ የገደለው ቢምቢ አይደለም ሰው ነው። ሰው ለዛውም የባለቤቱን ምንድነው የባለቤቱን ልጅ ወይም ደግሞ የእንጀራ ልጁን አባት ነው የገደለው። እና ይሄ ነገር እንዴት ነው ማለት እንዴት ጥላት የሌላ እንደው ከውጭ እንኳን አይደለም እኮ አባቴ እያለ የሚጠራው የዳግምን አባት አቶ በኃይሉ አቶ ተሰማ ገደሉ ማለት ምን ማለት ነው? እንዴትስ ይሆናል? እኔ ግን ይሄ ነገር ምንም አልተዋጠልኝም። ነገሩ የሆነ ቅንብብሮሽና ውሸት ይመስለኛል። ምክንያቱም የዳግም አባት አልሞተም፣ ተደብቆ ነው። እዛ ጋር የተቀበረው ነገርም ሬሳም አይደለም፣ ውሸት ነው። ነገር ግን ወይዘሮ ዝናሽ ባለቤቷን አቶ ለይኩንን ማጥመድ ስለፈለገች ነው እንግዲህ ቀድማ ተዘጋጅታበታለች። ሰውየው የሞት አስመስለው ሆም ብላ ድራማ እየሰራችበት ነው። ካያችሁ ወይዘሮ ዝናሽ ቀድማ ሬሳው ከመቀበሩ በፊት ሰዎችን አናግራ ነበረ። ለይኩን ይዞት የሚወጣውን ነገር እየቀረጻችሁ እስከሚቀብረው ቦታ ድረስ እኔን ሳታስገቡ እሱን ብቻ እንድትቀርጹት ብላ ሰዎች ቀጥራ ነበረ። እንግዲህ ተመልከቱ። አሁን እዚህ ጋር ቪዲዮውን የፈለገችው ለማስፈራሪያነት ነው። እሱን የምትፈልገውን ነገር እዛ ቤት በላይ ላይ ማገጥሽ ብሎ ከቤት አባሩ እንዳይጠላት፣ እሷ ላይ ጫና እንዳያደርግባት እንደፈለገች ቤቱን ለመቆጣጠር በራሷ እጅ ለማድረግ እንዲመቻት እሱን ማስፈራሪያ ቪዲዮ ይዛበታለች። ከዚህ በኋላ እሷን ቀና ብሎ ማየት ራሱ አይችልም። ሚስጥርን ደብቄልህ ደግሞ እያለች ነው የሆነ ነገር ሲላት የሆነ ስለ ባለጌነቷ በትዳሯ የማገጠች ሴት ማፈሪያ ሴት እንደሆነች በነገራት ቁጥር እሷ የምታስታውሰው ነገር ሚስጥርህን ደብቄልሃለሁ ብላለች። እና የዳግም አባት አልሞተም። መሞትማ ነገሩ እንደዛ አይደለም። ሆን ብላ የእሷ ድራማ ነው እና መሆንም የለበትም ሲጀመር። ማለት የዳግምን አባት አቶ ለይኩን መግደል የለባቸውም። እንደውም ከገደለች ዝናሽ ትግደለው፣ እኛ ምን አገባን? ዝናሽ ስራዋ ነው። አቶ ለይኩን ግን አይገባቸውም፣ እንደዚህም አይገባቸውም። ልጅ እንዴ እስኪ ያስቡት፣ በልጆችና በልጆች መካከል ጥላቻነት ይኖራል ማለት ነውና ትንሽ ከባድ ነው። ሰውየውም ደግሞ እንደዚህ የሚገባው አይደለም። አቶ ለይኩን በጣም መልካም፣ ገንዘብ የማይቀይራቸው፣ ጊዜ የማይቀይራቸው፣ ትናንትናቸውን የማይረሱ በጣም መልካምና ደግ ሰው ናቸውና ይሄ ነገር በፍጹም ለሳቸው አይገባም።
ስንት እዛ መጥፎ ነገር የሚሰሩ እያሉ ምንም ሳይሆኑ እሳቸው እንደዛ ከሆኑ ፌር ነው ማለት ልክ ፍትሃዊ አይደለም። ነገር ግን በአሁኑ ሰዓት እሳቸው በጣም እየተሰቃዩ ነው። እንግዲህ በራቸውን ዘግተው ሰዎችንም አያወሩም፣ ሰዎችንም አያናግሩም። የሚገርመው ነገር ግን እንደዚህ ለመሆናቸው ትልቁ ምክንያት ተብሎ የሚታሰበው አምራንም ራሷ እንደዛ የምታስበው ነገር ቢኖር ምንድን ነው ዝናሽ የናሆም ልጅ ገላለች በሚል በዛ ተናደው ነው ተብሎ ነው የሚታሰበው። ግን ነገሩ እንደዛ አይደለም። እንግዲህ ነገሩ ሚስጥሩ ሌላ ነው። ናሆም በሌለበት እንግዲህ አምራን እዛ ቤት እንደምታውቁት የሆነ እነሱንም አጠምድበት ሚስጥር ባገኝ እያለች ታነፈንፋለች በየበሩ እየተለጠፈችና ይህንን ሚስጥራቸውን ከሰማች ግን ሁሉ ነገር ነው የሚበላሸው። አምራን ይህን ሚስጥር ከጆሮዋ ገባ ማለት ምናልባት አቶ ሌዩን በእርግጥ ነገሩ ግልጽ ቢወጣም ግድ አይሰጣቸውም። ቤት ውስጥ ኑረው ከሚሰቃዩ ቢታሰሩና ወደ ሕግ ቢሄዱ ነፍሳቸው ነው። አምራን ግን የወይዘሮ ዝናሽን እጅ የምጠመዝዝበት ይሆንላታል። እዛ ቤት የምትቆይበትን እድሜ ማራዘሚያ ጭምር ነው የሚሆንላት። ዳግም አባቱ ስለጠፋና ሊደውልለት ስላልቻለ በጣም ተጨንቋል። ፎቶውንም ቢለጥፍ ሰዎቹንም ከሱ ጋራ ይገናኛሉ ብሎ የሚያስባቸውን ሰዎች ስለ አባቱ ቢጠይቃቸው ምንም አይነት ፍንጭ እያገኘ አይደለም። እንግዲህ አምራንና ኤርሚያስ ደግሞ በድጋሚ በአካል ተገናኝተዋል። በአካል ተገናኝተው ሚስጥሬን ጠብቅ እንግዲህ ማለት አሁን ኤርሚያስ እያላት ያለው ነገሩን እዛ ቤት ሰላም ለመጥፋቱ ተጠያቂው አንቺ ነሽ እያለ ነው ኤርሚያስ። ምክንያቱም ደግሞ አንቺ ልጁን ዝናሽ ገደለችው ባትይ ኖሮ ቤቱ አይበጣበጥም፣ በሰላም እዛ ቤት ትኖሪ ነበር። አንቺ ግን እንደዛ ስላልሽ ከዚህ በኋላ ችግር ተፈጥሮብሻል እና ነገሩን አበላሽተሽዋል። በዛ ላይ እምልሽን ሁሉ ታደርጊያለሽ፣ ሚስጥርሽን ይጋኳል እያለ እንግዲህ በነገራችን ላይ ልጇን መግደሉ ሳያንሰው እሱ ለሱ ወንጀል ሆኖ ሊያስቀጣው ሲገባ እሱ በሷ ህመም ላይ ሚስጥርሽን ይዣለሁ እያለ እያስፈራራ ገንዘብ ይቀበላታል። በጣም ነው የሚገርመው። ሲጀመር እኮ ያደረገው ነገር ራሱ ለሁሉም ሰው መንገድ ትችል ነበር። አምራን አሁን ወይዘሮ ዝናሽን ከምትል ይልቅ ኤርሚያስን ብላ ቢሆን ኑሮ ይታዘንላት ነበር፣ ኤርሚያስ እንደዛ እንዳደረገ ብትናገር። ነገር ግን እንዴት ሁሉንም እንዳበላሻችሁ ተመልከቱ። ዝናሽ አለች ጠላቷ አሁንም ድረስ ልጇን ገሎ ከዛ እያስፈራራት ገንዘብ እየተቀበላት አሁንም ከሷ ስራ አይጠፋም። በራሷ ህመም ላይ እያስፈራራት አንገባችሁ። ልክ እሷ ልጁን እንደገደለችው አስመስሎ ራሱ ነው ልጇን የገደለባትና ያንን ሚስጥር እንግዲህ አሁንም አምራንን በማስፈራራት ላይ ይገኛል። አምራን ግን እርግጠኛ ነኝ ኤርሚያስን በእጇ ነው የምትገለው። ኤርሚያስን ትገለዋለች። ምክንያቱም በጣም ነው ያመማት። ያደረገባት ነገር ሁሉ ቀንና ጊዜ እየጠበቀች ነው እንጂ በቀላሉ የምትተወው አይመስለኝም። እንግዲህ ዳግምና ኑሐሚን ደግሞ ገጠር ደስ በሚል ሁኔታ እንግዲህ በኑሐሚን አያት ቤት ይገኛሉ ማለት ነው። በደንብ ሁለቱ እየተቀራረቡ ቢሆንም ግን አሁንም ደግሞ ናሆም ከሁለታቸው እየወጣ አይደለም። እሷም ደግሞ ከናሆም ጋር ስትሆን በጣም ደስተኛ እየሆነች ትገኛለች። እና እንግዲህ ኑሐሚን ናሆምን ታፈቅረዋለች። በጣም ይገርማል። ሰው እንዴት የተያዘን ሰው ያፈቅራል? ለነገሩ መጀመሪያ አባትየው ሁለቱ ይጋቡ የሚል ሀሳብ ስላነሳ ተስፋ አድርጋ ስለነበረ መሰለኝ። በተለይ ደግሞ አምራንና ኤርሚያስ ግንኙነታቸውን ካወቁ በኋላ ሁለቱ በእሱ ላይ እየማገጡ እንደሆነ ካወቀች ጊዜ ጀምሮና ሁለቱ የተለያዩ ጊዜ ነው እሷ ፍቅር የጀመራት የሚመስለኝ። እና እንግዲህ አሁን ላይ ዳግም ከስሯ ቢልም እሷ ግን ከሱ ይልቅ ከዚህኛው ጋራ ነው ደስ እያላት ያለው ማለት ነው። ለዛም ይሄን ስለሚያውቅ ዳግም ደግሞ ከስሯ እየተከተላት ይገኛል። ከናሆም ጋር ብቻዋን ሊተዋት አይችልም። ምክንያቱም ግልጽ ነው፣ ያውቃል ናሆምን እንደምትወደው ስለሚያውቅ አንድ ቀን ከአምራን ጋር ተለያይቶ ከኔ ጋር ይሆናል ብላ ተስፋ ስለምታደርግ እንዳትሄድበት እሱ ከስሯ እየተከተላት ይገኛል። ለዛም ነው እንግዲህ ገጠር ድረስ የሄዱትና ብዙዎቻችሁ ኮሜንት ላይ ያየው ነበርና ከከተማው ድራማ ይልቅ የገጠሩ በጣም ደስ ይላል እያላችሁ ነበር። አዎ በጣም ነው ደስ የሚለው። ገጠር እኮ በጣም ደስ የሚል ነገር አለው። ያው ሙሉ ለሙሉ ደስ ይላል ባንልም እውነት ለመናገር ከሆነ ለኑሮ ሳይሆን እንደዚህ ለመሄድ ነው እንጂ ለኑሮ ገጠር መጥፎም የለው። መጥፎነቱ ሳይሆን በቃ ድካም አለው በጣም። በተለይ ሴቶች ላይ ጫና አለው ገጠር ላይ የስራ ጫና ማለት ነውና እንደምናስበው ቀላል አይደለም፣ ግን ደስ ይላል። በተለይ ደግሞ ተወልደን ካደግንበት አብሮን ስለሚያድግ ሁሉ ነገር ምንም አዲስ ነገር አይኖረውም። ግን ለከተማ ሰው ግን ለመሄድ ነው በቃ
ለመሄድ የተመቻቸ ላይፍ ካለ አይጠላም። እና ገጠር በጣም ነው ደስ የሚለው። የገጠሩ ድራማ በጣም ደስ ይላል። በዛ ላይ ደግሞ የኑሐሚን አያት እንዴት አባታቸው ደስ እንደሚሉ እንዴት አባታቸው እንስፍስፍ እናት እንደሆኑ ተመልከቱና እነሱም እዛ ከሄዱ በኋላ በጣም አምሮባቸዋል። ድራማውም አምሮበታል። እና እንግዲህ ኑሐሚን ድራማ አሁን ላይ የአምራን ሚስጥር ግልጽ ሊወጣ ደርሷል ማለት ነው። ወይዘሮ ዝናሽ ልጄን ገደለችብኝ ያለችው ጉዳይ ማለት ነው። ምክንያቱም አሁን እሷ ራሱ እያመነች ትገኛለች። አንቺ አይደለሽም ለማለት ትንሽ ነው የቀራት፣ ያው ስለምታውቅ ስራዋን ማለት ነው። ዝናሽ ምናልባት ሪከርድ እያረገቻት ያለች ይመስለኛል፣ ዝም ብዬ ሳስበው ማለት ነው። እያስለፈለፈቻት በየሄደችበት ቦታ ሁሉ አምራን የዋሸችውን ሁሉ ነገር እውነቱ እንድትናገር እያደረገቻት ትገኛለች። የአምራን ቀጣይ እቅዷ ምን ይሆን? ትልቅ እቅድ እንዳላት ከኤርሚያስ ጋር ስታወራ ነበረ። ለቀጣይ እቅዴ ደግሞ እነሱን በፍቅር መቅረብ አለብኝ እያለች ነው እንግዲህ ይሄኛውን ሌላኛውን ሚስጥራቸውን ካልሰማች ማለት ነው። ነገር ግን የዳግም አባት በፍጹም መሞት የለበትም። አቶ ለይኩን ደግሞ ከዚህ በላይ መሰቃየት የለባቸውም። እሳቸው በጣም ጥሩና መልካም ሰው ናቸው። እንደዚህ አይነት ነገር አይገባቸውም እላለሁ። ውድ ቤተሰቦች የኑሐሚን ድራማ የዛሬው ክፍል ይህን ይመስል ነበረ። በቀጣይ በሌላ በቆንጆ በአዲስ ቪዲዮ እስከምንገናኝ ሁላችሁንም እወዳችኋለሁ።